በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ለሁለተኛው ቀን የፍልሰታ ጾም በሰላም አደረሳችሁ አደረሰን። ትናንት የጀመርነው ጾም የንስሐ የእንባና ወደ አምላካችን የምንመለስበት መንገድ መጀመሪያ ነበር። ቅዱሳን ሐዋርያት የእመቤታችንን የቅድስት ድንግል ማርያምን ትንሣኤና ዕርገት ለማየት ባዶ የሆነውን መቃብሯን ካዩ በኋላ በነበራቸው ጥልቅ ናፍቆት ተገፋፍተው ሱባዔ ሲገቡ ጾማቸው የጽናትና የፍቅር ነበር። ዛሬ እኛም ያንን የሐዋርያትን ፈለግ ተከትለን ዓለማዊውን ነገር ወደ ጎን ትተን ሐሳባችንን ሰብስበን በእመቤታችን ፍቅር ልንጸና ይገባል። ይህ ቀን የትጋት ቀን ነው። ትናንት የነበረንን መንፈሳዊ ግለት ሳናበርድ ይልቁንም ጸሎታችንን ከፍ አድርገን ስግደታችንን አብዝተን በእንባ ወደ አምላካችን የምንጮህበት ቀን ነው። እመቤታችንን ማሰብ የእርሷን አማላጅነት መሻት ነፍስን ያለመልማል፣ የደረቀውን የልብ ተስፋ በእንባ ያርሳል። አሁንም ቢሆን ጆሮአችንን ከማይጠቅሙ ወሬዎች፣ ዓይናችንን ኀጢአት ከሚጋብዙ ትዕይንቶች፣ ልባችንን ከዓለማዊ ጭንቀት እንጠብቅ። ይህ ጊዜ የነፍሳችን የዕረፍት ጊዜ ነው። ጾም ከምግብ መከልከል ብቻ አይደለም፣ ጾም የልብ ጭምር ነው። በውስጣችን ቂም፣ ጥላቻ ወይም አለመግባባት ካለ ዛሬውኑ ይቅር እንባባል። የእመቤታችን በረከት የሚያረው ንጹሕና ፍቅር በሞላበት ልብ ውስጥ ነውና። በዚህ በሁለተኛው ቀን ሱባዔ ላይ ሆነን በየቤቱ በሕመም ለሚሰቃዩት፣ በጭንቀት ለተያዙት፣ መውጫ መንገድ ላጡት ሁሉ እግዚአብሔር አምላክ በእመቤታችን ምልጃ ፈጥኖ እንዲደርስላቸው እንጸልያለን። እናንተም በጸሎታችሁ ሀገራችንን ሰላም እንዲያደርግልን፣ የታመሙትን እንዲፈውስልን፣ ያዘኑትን እንዲያጽናናልን በያላችሁበት ሆናችሁ አስቡ። እግዚአብሔር አምላክ ትናንትን በሰላም እንዳስጀመረን ይህንን ሁለተኛ ቀን እንዲሁም ከፊታችን ያሉትን የሱባዔ ቀናት ሁሉ በሰላም በጤናና በፍቅር አስፈጽሞ ለብርሃነ ትንሣኤዋ እና ለዕርገቷ ክብር ያብቃን። የእናታችን የቅድስት ድንግል ማርያም ፍቅር በረከትና ምልጃ ከሁላችን ጋር ይሁን። ከዚህ በመቀጠል በቀዳሚት ሰንበት ቅዳሜ የሚጸለየውን እመቤታችንን በልዩ ጣዕም የሚያወድሰውን አርጋኖን ዘቀዳሚት እንደሚከተለው እናቀርባለን። እግዚአብሔር ጾም፣ ጸሎት፣ ስግደታችንን ይቀበለን። እመብርሃን ድንግል ማርያም ደስ የምትሰኝበት ጸሎት ያድርግልን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አርጋኖን ዘቀዳሚት ምዕራፍ 1 የዳዊት ልጅ ድንግል ሆይ ለአንቺ ይገዛለሁ፣ ለአንቺም ከእግርሽ በታች እሰግዳለሁ፣ በፊትሽም እማልላለሁ። የይቅርታ ብላቴና ሆይ ለልጅሽ መንግሥት እገዛለሁ። የምሕረት ብላቴና ሆይ የአርሞንኤም ጠል በጽዮን ተራሮች ላይ እንዲወርድ እንዲሁም ደግሞ የልጅሽ የቸርነቱ ጠል በላዬ ይውረድ። ከሰውነቴም የኀጢአቴን እርኩሰት ይጠብ፣ አጽንቴንም ያለምልምልኝ፣ የሥጋዬንም አዳራሽ ይቀድስ። በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤቴ ማርያም ሆይ የልጅሽን ጭፍሮች ሰይፍ ጃግሬዎቹን ሹሚልኝ። ትጉሃን ሰራዊትም ደጁን ይክበቡ። የአኤናውንም የክንዱ ኃይል ረዳት ይሁነኝ። የተቃራኒ ጸብ ክርክር እንዳያሸንፈኝ በጦር ስለት የሚወጋ በሰረገላውም የሚመካ በፈረሰኞች ሰልፍ ኃይለኛውንም ምሽግ የሚመሽግ ጸላት እንዳያሸንፈኝ። ሥጋ የለበሰ ሁሉ መመኪያ ድንግል ሆይ ነፍስ የተዋሃደችው ፍጥረት ሁሉ አክሊል የዓለም ሁሉ ቤዛ ነፍሴን ከክፉ ነገር ወደ ገሃነምም ከምትወስደው የጥፋት መንገድ አድኛት። ሳትዘራ ስንዴ ያፈራች፣ ዝናምም ሳይዘንብባት የወይን ፍሬ ያስገኘች፣ ማረሻ ያልዞረባት እርሻ ድንግል ሆይ የኦሪትና የነቢያት ቃል ዝናምን አጠጪኝ። በሐዋርያት ወንጌል ቃል ፈሳሽነትም ሐዲስና ብሉይን እንዳፈራ አድርጊኝ። የኃይል መንፈስ የተሞሉትን የተደነቁ የተመረጹትን ሐዋርያት ዋጋ እንድቀበል አድርጊኝ።
ልቡና የሚገልጽ ዕውቀት የሚያበዛውን መንፈስ የተሞሉ ሐዋርያትን እሴት እንድቀበል ማለቴ ግን በእኔ ገድል በትሩፋቴ አይደለም፣ በአንቺ ደግነት በንጽሕናሽም ነው እንጂ። በጸሎትሽም ረዳትነት ይህንን ላገኝ እወዳለሁ። ድንግል ሆይ በሃይማኖት ጭንጫ ላይ የተመሠረተች መሠረት፣ የማትፈርስ የነፋሳት ኃይል፣ የጎርፍ ፈሳሽ፣ የዝናምም ወጀብ የማይበረታባት አጥር ቅጽር ሆይ እኔን ከጥፋት ጎርፍ በአመፀኞችና በበደለኞች ላይ ከምትመጣው የመቅሰፍት ኃይል አድኝኝ። የመለኮት አዳራሽ ድንግል ሆይ የሰማይ ሰራዊት ጾታ ያደረብሽ ንጽሕት ሆይ ኅብሩ ልዩ ልዩ በሚሆን ብርሃን በተጌጸ የቅዱሳን አዳራሽ ውስጥ መኖርን ክፈይኝ። ከቤት ሕንፃ በላይ የታነች ሰገነት ድንግል ሆይ ወደ አርያም ከፍ ከፍ እንድል በልጅሽም በምስጋናው አዳራሽ ውስጥ የተሰወረውን ምስጢር መርምሬ ለማወቅ ወደ ሰማይ ዳርቻ ከፍ ከፍ እንድል ወደ ላይ እንድመሰጥ አድርጊኝ። ለዘላለሙ የማትገፊ የማትፈርሽ አምባ ድንግል ሆይ በአንቺ የተጠጉትም ከሚቃረናቸው ጠላት ጸብ ክርክር አድኝኝ። የትንቢት አዝመራ ድንግል ሆይ የቤተ ክርስቲያን ለውዝ ገውዝ በጨረቃ ጊዜ የምታፈራ የወይን ፍሬ አበባ የሚሻተትብሽ ፍሬውም የሚከማችብሽ ጽድቅ ፍሬን እንዳፈራ የወንጌል ቡቃያ አድርጊኝ። ወደ ልጅሽ ወደ ወዳጅሽ ወደ ኢየሱስ ክርስቶስ ኀጢአቴን አስተስሪልኝ። ድንግል ሆይ የተገፉት መሸሻ የሚያጥሩት አጥር ቅጽር የመዋያን ሰማዕታት አክሊል ገድላቸውንም ለፈጸሙት ብፁዓን የጻድቃን ዋጋቸው የኀጣን ዕረፍታቸው የደከሙት ጉልበት የነዳያን ሀብት የንጹሐን መመኪያቸው ያደፉትም ከርኩሰታቸው የሚነጹብሽ ያዘኑትም የሚጽናኑብሽ ደስ ያላቸው የተላ ደስታቸው ፍጻሜ የማስባን ረዳት የደናግል ትዕግስት በፍጹማን መነኮሳት በሰውነታቸው ውስጥ የምታበሪ ዕንቁ በየተራራው በየዋሻው በየጉድጓዱ ምድር በሚኖሩ ቅዱሳን ዋጋ ባህታውያንን የምትጎበኝ ርግብ ከገዳማውያን ጋር የምትኖር መንፈሳዊት ኦፍ በሃይማኖት የሚጋደሉት ጋሻ ጦር የሚዘፍኑት መሰንቆ የዘፈን ዕቃ የልዑል እግዚአብሔር የምስጋና ኃይል የአየራት ምጥቀታቸው የሰማያት ልዕልናቸው የምድር መሠረት የቀላያት ጥልቀት ለአፍንጫ የሚከረፋው የኀጢአቴ ክፉ ሽታ ወደ ሰማይ እንዳይወጣ በሃይማኖት ሽቶ አጣፍጪው። ምዕራፍ 2 በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤቴ ማርያም ሆይ ወደ አንቺ ለምናለው። የጸሎት ሙዳይ ሆይ የመልጃ ጽንዓ የጥምቀት ልጆች የዕጣናቸው መወዝወዣ ጸሎቴን ሥጋ የለበሰውን ፍጥረት ጸሎት ወደሚሰማው ወደ ልዑል እግዚአብሔር ዙፋን ፊት አድርሺው። ጸሎቴም ባንቺ ስም እንደ ንጹሕ ዕጣን ሽታ ነውር ነቀፋ እንደሌለበት መሥዋዕት መዓዛ የተወደደ ይሁን። እግዚአብሔርም የወደደውን ምክር እንዳስብ አድርጊኝ። ከክፉም ዓመፅ መንገድ ሁሉ እንድርቅ የቅዱሳንንም የጽድቃቸውን ፍለጋ እንድከተል ከንጹሐንም በጎች እርሳቸው ጻድቃን ከእርሳቸው ጋር እንድቈጸር አድርጊኝ። ለበጎ ሥራም እንድተጋ ተግቼም ለመፈጸም ሥልጣንን እንዳገኝ ሰርቼም እንድፈጽመው የማያረጅ የማይጠፋውን የጽድቅ አክሊል እንድቀበል በገድልም ጽኑዓን ከሆኑት ማኅበር ጋር አንድነት እንድሆን አድርጊኝ። ንጽሕት ሆይ ከሥጋና ከነፍሴ ርኩሰት ንጹሕ አድርጊኝ። የረከሰውን ለማንጻት ልጅሽ ይችላል። ዳዊት በመዝሙር እንደተናገረ እንዲህ ሲል በሂሶጵ እርጨኝ እጸበኝ፣ ከበረድም ይልቅ እነጻለሁ። ከነፍስና ከሥጋዬም ቁስል ፈውሽኝ። የባለ መድኃኒት እናት ሆይ የታመመውንና የቈሰለውን ለመፈወስ ልጅሽ ይችላል። ዳዊት በመዝሙር እንደተናገረ እንዲህ ሲል ማረኝ አቤቱ ድውይ ነኝና ፈውሰኝ። አቤቱ አጥንቶቼ ታውከዋልና የሠራሁት ኀጢአቴም ባሰብሁት ጊዜ ነፍሴ ደነገጸች፣ ልቤም ታወከች። ከራሴ እግር ድረስ ስግጥግጥ ስግጥግጥ አለኝ። ሊወቃቀሱት ከማይቻል ከዚህ ዘለፋ ከዚህ ጸብ ክርክር ማረኝ አቤቱ ድውይ ነኝና ፈውሰኝ። አቤቱ አጥንቶቼ ታውከዋልና የሠራሁት ኀጢአቴንም ባሰብሁት ጊዜ ነፍሴ ደነገጸች፣ ልቤም ታወከች። ከራሴ እግሬ ድረስ
ስግጥግጥ አለኝ እንዲህ ሲል ሊወቃቀሱት ከማይቻል ከዚህ ዘለፋ ከዚህ ጸብ ክርክር አንደበትም በማሳመርም ቢሆን ተናግሮ ለመዳን ከማይቻል በዚህም እንዳልድን አወቅሁ። እርሱ እግዚአብሔር ይመረምረኛልና በእርሱ ዘንድ ሐሰት አይጠቅምም፣ በእርሱም ፊት የሐሰት ምስክር አይቆምም። ነፍሴንም እንግዲህ እንዲህ እላት ጀመርሁ፣ ነፍሴ ሆይ ይህ ነገር አይረባሽም፣ አይጠቅምሽም። በፍርድ ቀንም የሐሰት ምክንያት አያድንሽም። በፊቱም ሐሰት መናገር አይቻልም፣ እውነተኛ ዳኛ ነውና። ነፍሴ ሆይ የፍርድ ቀን ነገር መውጫ አንደበት በማቀልጠፍ በጸብ በክርክርም እንዳይሆን እወቂ። ነፍሴ ሆይ የልዑል ፍርዱ በመማለጃ በጉቦ እንዳይሆን እወቂ። ነፍሴ ሆይ በመንግሥተ ሰማያት ደጅ ምድራዊ ባለጸግነት አይረባምና አይጠቅምም እወቂ። በፊቱም ማድላትና ፊት መንሳት የለም፣ ባለጸጋውን ስለ ሀብቱ ብዛት አያፍረውም። ነፍሴ ሆይ ዋጋው የበዛ ዕንቁ በእርሱ ዘንድ እንዳይወደድ እወቂ። ምንም የሚያበራ የህንደኬ ዕንቁ ቢሆን የአረብ ወርቅ ቢሆን አይረባም፣ በጎ ሥራ ብቻ እንጂ የዋህ መንፈስ የበጎ ሥራ እንጂ። ነፍስ ሆይ አደባባዩ የሚያስጨንቅ ጉባኤው ጽፍቅ መኮንኑ እውነተኛ ሰራዊቱም የሚያስፈሩ እንደሆኑ እወቂ። ነፍስ ሆይ ማዕበል ሞገዱ የሚፈላ የእሳት ባሕር ለኀጣን እንደተዘጋጀ እወቂ። ለመግባት የተከፈተ ነው፣ ለመውጣት ግን አይቻልም፣ በጨለማ ቁልፍ የተቈለፈ ነውና። ነፍስ ሆይ በእሳት አለንጋ መገረፍ ለኀጣን የተገባ እንደሆነ እወቂ። ኩነኔውም የሚያስፈራ ነው፣ እሳቱ የማይጠፋ ትሉ የማያንቀላፋ ነው። የሚገርፉትም አይሰንፉም፣ ከመግረፍም አያቋርጡም፣ የሚያስጨንቁትም አያርፉም አያንቀላፉም። ነፍስ ሆይ ጨለማ የለበሱ የገሃነም ሰራዊት መላእክተ ጽልመት ይቆዩሻል፣ ፊታቸውም የሚያስፈራ ነው። ከእርሳቸውም ፊታቸው የአንበሳ የሆኑ አሉ፣ ፊታቸው የእባብ ፊት የሆነ ከእርሳቸው ውስጥ አሉ። ከእርሳቸውም ፊታቸው የጓጉንቸር ፊት የሆኑ አሉ፣ ዐይናቸው እንደሚነደው እሳት ነው። ነፍስ ሆይ ከልዑል ፍርድ በክርክር መውጫ ማምለጫ እንደሌለሽ እወቂ። የፍጥረቱንም ሁሉ ገዥ ልታሳብዩ አትችም። ኀጢአት ሳትሰሪ አስቀድሞ እርሱ ያውቃል፣ ስትበድዩም መርምሮ ያውቃል። የዕዳ በደልሽም ደብዳቤ በፈቃዱ ተጽፏል። ስለ አንቺ ደግሞ ምስክር አይሻም፣ ሥራሽም ይመሰክርብሻል። የዕዳ በደልሽም ደብዳቤ አንቺው ባፍሽ ታነቢዋለሽ። ከሠራሽው ሁሉ የሚሰውርልሽ የለም። ነፍሴ ሆይ የምትድኝበትን እኔ እነግርሻለሁ። ከዚህ ሁሉ ይልቅ ወደ ቅድስት ድንግል ጩኺ፣ እንዲህም በይ፣ የብርሃን እናት ሆይ በልጅሽ ፊት በደልሁ፣ ኀጢአቴን አስተስሪልኝ። በኀጢአት የቈሰለውንም ሥጋዬን ፈውሽው፣ የቈሰለውንም ሰውነቴን ለመዳሰስ እጅሽን ዘርጊ። ደዌ ሥጋ ከሚሆን ኀጢአት እንድድን ከኀጢአትም ደዌ ሁሉ ጤነኛ እንድሆን። ስለዚህም አንቺን እሻለሁ፣ ከሲኦልም እኔን ለማዳን እንድትችይ አውቄ የቤትሽን ደጅ መታው። ሙሽራ ሆይ እንድገባ ክፈችልኝ። የሙሽርነትን ቤትሽንም እንዳይ ድንኳንሽንም ዞርሁ፣ መሥዋዕትም ሰዋው። ነገር ግን ከሰቡት መንጎች የእንስሳ መሥዋዕት የምሰዋልሽ አይደለም፣ ከአዝርዕትና ከአትክልት ፍሬ የምሰዋልሽ አይደለም። የምስጋና መሥዋዕት እሰዋልሻለሁ እንጂ ለልጅሽ ቸርነት ምስጋና አቀርባለሁ። ከከንፈሮቼም ፍሬ ንጹሑን ቁርባን አሳርጋለሁ። እንዲህም ያለው መሥዋዕት ለእግዚአብሔር ያማረ የተወደደ ነውና። ዳዊት በመዝሙር እንደተናገረህ እንዲህ ሲል፣ ለእግዚአብሔር የምስጋና መሥዋዕት ሰዋ፣ ጸሎትህንም ለልዑል ስጠው። በመከራ ቀን ትጠራኛለህ፣ አድንሃለሁ፣ ታመሰግነኝማለህ። ምዕራፍ 3 በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤቴ ማርያም ሆይ ከአናብስት ጉድጓድ የወጣሽ ሙሽራ፣ ከአናምርትም ተራሮች ከነገሥታትም አዳራሽ የወጣሽ ቁመትሽ የሰሌን ዛፍ ነው። አንገትሽ ሠራተኛ እንደ ሠራው የወርቅ ዘንግ ነው። ዐይኖችሽ እንደ አጥቢያ ኮከብ፣ ጉንጮችሽ ከኢያሪኮ ባሕር ዳር እንደተለቀመ አበባ ናቸው።
ጥርሶችሽም በወተት የታጠቡ እንደ ዕንቁ ያበሩ ናቸው። ያነጋገርሽም ጣዕሙ እንደ ወይን እሸት ነው። የአፍሽም መዓዛ እንደ አፈው ሽታ ነው። የልብሶችሽም ሽታ የሽቱ እንጨት እንደታጠነ ነው። ሙሽራ ሆይ ሰውነትሽ ሁሉ ያማረ የተወደደ ነው፣ ምንም ነውር ነቀፋ የሌለበት። መልክሽ ደም ግባትሽ ያምራል። ጡቶችሽም ግራ ቀኝ እንደሚነቁ እንደ ሁለት ምንጮች ናቸው። ከእርሳቸው ደግሞ ሥጋ የለበሰውን ፍጥረት ሁሉ የሚመግብ ክርስቶስን ማሳደግ ድንግልናዊ ወተት ይፈስ ነበር። እንዲህ ያለ ወሬ የሰማ ማን ነው? በቤተልሔምም ዕጹብ ድንቅ ወሬ ተሰማ፣ ያልታየ ታየ። ዕጹብ ድንቅ ነገር በኤፍራታ ተደረገ፣ የማይገለጽም የተሰወረ ምስጢር በገሊላ የተሰወረ ተገለጠ። ዘመኑ ያልተቈጠረለት ጥቂት ጥቂት እያለ አደገ። የእግዚአብሔር ልጅ ለራሱ አዲስ ልደትን አደረገ። እሳት በሴት ማኅፀን ተወሰነ፣ በድንግል ብላቴና ሆድ ብሩህ መብረቅ ተቻለ። ከተወለደም በኋላ ማኅተመ ድንግልናዋ አልተለወጠም። ሦስቱን ደጅ ያልከፈተ የአብን ልጅ ጥበቡን አደንቃለሁ። ያለመለወጥ በሕቱም ድንግልና በመወለዱ የመቃብሩን ደጅ ሳይከፍት ተዘግቶ ሳለ ተነስቶ በመውጣቱ የቤቱም ደጅ ተዘግቶ ሳለ ደቀ መዛሙርቱ ተሰብስበው ወዳሉበት ገባ፣ ሳይከፈትም ወጣ። ስለዚህም 3 ደጆች ልቤ አደነቀች። ስለ ሁለቱም ምክንያት አገኘው። የመቃብሩን ደጅ የሚመስለው ነገር አለ። ብልጣሶር የተባለ ዳንኤልን በአንበሶች ጉድጓድ ውስጥ በጣሉት ጊዜ ጉድጓዱን በታላቅ መዝጊያ ዘጉት። ዳንኤልም በረሃብ እንደተጨነቀ ልዑል እግዚአብሔር ባየ ጊዜ መልአኩን ወደ ነቢዩ ዕንባቆም ላከ። በራሱም ጸጉር አንስቶ ተሸክሞ ወስዶ ዳንኤል ወዳለበት ጉድጓድ አገባው። ዳንኤልና ዕንባቆም እንጀራውንና ንፍሮውን በልተው እግዚአብሔርን አመሰገኑ። ዕንባቆም ደጁ ተዘግቶ ሳለ ወጣ። ስለ ቤቱም ደጅ የሚመስል ነገር አለ። በግብረ ሐዋርያት እንደተጻፈ የእግዚአብሔር መልአክ ከሰማይ ወርዶ ጴጥሮስን ከግዞት ቤት እንዳወጣው ተጽፏል። ጴጥሮስም ካወጣው በኋላ ደጁ ተቆልፎ ዘበኞቹ በሁሉ ወገን ይጠብቁ ነበር። ለእነዚህ ለሁለቱ ደጆች ለቅዱሳን የተደረገውን ምክንያት አገኘው። ስለ ድንግልናሽ ደጅ እጠናለሁ፣ ግን ምክንያት አላገኘሁም። ሴት በድንግልና ወለደች ሲሉ አልሰማሁም። ከወለደችም በኋላ በድንግልና የኖረች አላየሁም። ይህ ነገር ምን ይረቅ ምን ይጠልቅ? ለዚህ አንክሮ ይገባል። በሕያው እግዚአብሔር ጥበብ የተሠራው ይህ ነው። ምስጢር ዕጹብ ድንቅ ነው። ቅድመ ዓለም የተወለደው መወለድ ከብቻው አባት ነው። በኋላኛው ዘመን ደግሞ ከብቻዋ ቅድስት ድንግል ነው። የእግዚአብሔር ሥራ ምን ይረቅ ምን ይጠልቅ? የእስራኤልም ቅዱስ ጥበቡ እጅግ የረቀቀ ነው። ከምሥራቅ እስከ ምዕራብ፣ ከሰሜን እስከ ደቡብ፣ ከአዜብም እስከ መስክ፣ ከምድር ዳር እስከ ምድር ዳር አየ። በምድር ላይ ወደሚኖሩት ሁሉ ላይ ተመለከተ። እንደ ያዕቆብ ያለ አላገኘም። እርሱንም መረጠው። ልቦናውም በእስራኤል ላይ አረፈ። ፍቅሩም ወደ ዳዊት ቤት ሆነ። እንደ ተጻፈ እንዲህ ሲል ያዕቆብ ለእግዚአብሔር ወገኖች ዕድል ፈንታ ጽዋ ተርታ ሆነ። ዳግመኛም ወደ ያዕቆብ ከተማ ተመለከተ። ከሮቤል ነገድ ጀምሮ እስከ ብንያም ነገድ ድረስ አየ። ልቦናውም በይሁዳ ነገድ ላይ አረፈ። ፈቃዱም ለዳዊት ቤት ሆነ። እንደ ተጻፈ እንዲህ ሲል የጽዮንን ተራራ የወደደ መቅደሱን በአርያም ሠራ፣ ለዘላለም በምድር ላይ ሠራት። ዳዊትንም ባሪያውን መረጠው። የዳዊትንም ቤት አይቶ ተመልክቶ እንግዲህ ቅድስት ድንግልን አገኛት፣ መልኳንም ወደደው። ለሕይዋንም መረጠ፣ መዓዟንም ፈቀደ። ከአዳምም ወገኖች ሁሉ ይልቅ አማረችው፣ ደስ አሰኘው። ዳዊት በመዝሙር እንደ ተናገረ እንዲህ ሲል ልጄ ሆይ ስሚ፣ ጆሮሽንም ዘንበል አድርገሽ አድምጪ። ወገኖችሽን የአባትሽን ቤት እርሺ፣ ንጉሥ መልክሽን ደምግባትሽን ወዷልና። የሁሉ ጌታ ከኪሩቤል ጋር ወንድማማች ሊሆን ሱራፌልንም ሊመስላቸው ለትጉሃን የሰማይ መላእክትም ቤዛ ሊሆን
እሳታውያንንም ሊሳተፋቸው አልወደደም፣ መሬታውያንን ሊመስላቸው ወደደ እንጂ። ጳውሎስ እንደተናገረ እንዲህ ሲል፣ መላእክትን የተቀበለ አይደለም፣ የአብርሃምን ዘር ከፍ ከፍ አደረገ እንጂ ወንድሞቹንም ሊመስላቸው ወደደ። ምዕራፍ 4 በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤቴ ማርያም ሆይ ምን ያህል ክብር ተሰጠሽ! የያዕቆብ ልጅ ምን ያህልስ ጸጋ ተቀበልሽ! የእስራኤል ልጅ ሆይ ምን ያህልስ ምስጋና ከበበሽ! የይሁዳ ልጅ ሆይ ምን ያህል ባለሟልነት አገኘሽ! እነሆ ከኪሩቤል ትበልጫለሽ፣ ከሱራፌልም ከፍ ከፍ ትያለሽ። ከትጓን ሰማይ መላእክትም ሁሉ በማዕረግ አንቺ ትበልጫለሽ። የድንግልናሽም ምስጋና ለዘወትር አይፈጸምም። በዓለም ሁሉ ትመሰገኛለሽ፣ በየዘመኑ ሁሉ ትወደሻለሽ። በየጊዜው ንጽሕት ነሽ፣ በየሰዓቱም አደፍ ጉድፍ የለብሽም። በየስፍራ ሁሉ ቅድስት ነሽ፣ የአንደበትም ሁሉ ቡሩክት ነሽ። ከላይሽም የሚያምር የለም፣ የንጋትም ውጋገን ቢሆን ከቁመትሽም የሚያምር የለም። ሰሌንም ቢሆን የሊባኖስ ዛፍም ቢሆን ከጥርሶችሽ የሚነጣ የለም። ወተትም ቢሆን በረድም ቢሆን ከዓይንሽም ጸዳል የሚበራ የለም። በሰማይ ፊት ለፊት የሚያበራ የወርቅ ዘውድም ቢሆን ከአፍንጫሽም ዕጹብ የሚሸት የለም። ከልብስሽም ሽታ የሚበልጥ የለም። አስጰዳጦስም ናርዱም ቢሆን ዋጋውም የበዛ ሌላ ሽቱ ቢሆን ሰውነትሽ ሁሉ ያማረ የተወደደ ነው። በመንፈስ ቅዱስ ኃይል የተጋረደ ነው። ገላግልቶቿን በክንፎቿ የምትታቀፍ ንጽሕት ርግብ ሆይ ክብርሽን ገናንነትሽን እናገር ዘንድ ፍቅርሽ ያነቃቃኛል። ወለላውን ማር ለመቅዳት ለምን እሰንፋለሁ? ለሚበላው የጣፈጠ ነው። ወተቱንስ ለመቅዳት ለምን እሰንፋለሁ? ለሚጠጣው ያማረ የተወደደ ነውና። የትንቢቱን አበባ ለማሻተት ለምን እሰንፋለሁ? የመዓዛው ሽታ ለአፍንጫ ያማረ ነውና። የትንቢቱን አበባ ለማሽተት ለምን እሰንፋለሁ? የመዓዛው ሽታ ለአፍንጫ ያማረ ነውና። የሃይማኖት ሽቱ ለማጣፈጥ ለምን እሰንፋለሁ? እርሱን በመንካት እጆቼ ይሻተታሉና። የቅድስት ድንግል በዕብራይስጥ ማርያም የተባለችውን የማርያምን አምላክን የወለደችውን የእርሷን ምስጋና ለመናገር ለምን እሰንፋለሁ? ምስጋኗ ከማር ወለላ ይጥማልና ከወተትም ያማረ የተወደደ ነውና። ከአበባም ሁሉ ያምራል፣ ከጣፈጠ ሽቱ ይሸታል። ጻዕዳ ርግብ ሆይ ምስጋናሽን እናገራለሁ፣ ወደ ልጅሽም እጮኻለሁ። እንዲህ ሲል አፌን ምስጋናህን ምላ፣ ምስጋናን እንዳመሰግን የወለደችህንም ንጽሕት ድንግል ምስጋና እንድናገር። የልጅሽንም መንፈስ ተመልቼ የድንግልናሽን ምስጋና መሰንቆ መታለሁ። የተፈራሽ ድንግል ሆይ ልዕልናሽን አደንቃለሁ። ምዕራፍ 5 በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤቴ ማርያም ሆይ የወርቅ ዘርፍ ባለው መጎናጸፊያ የተጎናጸፍሽ ንግሥት ሆይ ለአንቺ ይገዛለሁ። ስሂንና ሜአ ሰሊሆት በውስጧ የተጨመረባት ሙዳይ ሆይ እገዛልሻለሁ። እውነተኛ ፀሐይን የወለድሽ የአማልክት አምላክ እናት ሆይ እገዛልሻለሁ። በጥጃ የምትመሰል በፋራን ተራራ እርሷም የትንቢት መፍሰሻ ናት። የእርሷ ምሳሌ ድንግል ሆይ አንቺን አገለግላለሁ። መላእክት በውስጧ የሚያገለግሉባት የመለኮት ማደሪያ ጽራርያም ሆይ እገዛልሻለሁ። በወርቅ መሠረት ላይ የተመሠረተች በህንደኬ ድንጋይ የታነጸች በሶፎር በአጶርግዮን ዕንቁ ድንጋይ የተጌጸች ደጆቿም በ12 አዕናቅ የተጸፈጸፈላት 12ቱ ሐዋርያትም በደጇ የቆሙባት ሰማያዊት ኢየሩሳሌም ሆይ ላንቺ ይገዛለሁ። የባቢሎን አውራጃ በሚሆን በኮቦር ወንዝ ሕዝቅኤል ያያት የብርሃን ሰረገላ ሆይ እገዛልሻለሁ። ንጉሡ ዖዝያን በሞተ ዓመት ነቢዩ ኢሳይያስ ያያት ረጅም መንበር ሆይ እገዛልሻለሁ። የምሕረት መቅጫ የወርቅ መጥለቂያ ሆይ እገዛልሻለሁ።
ጸጋ ክብርን የተመላሽ ድንግል ሆይ ምስጋና የተመላሽ ድንግል ሆይ እገዛልሻለሁ። ሀብትን ባለጸግነትን የተመላሽ ድንግል ሆይ ላንቺ እገዛለሁ። ከእግርሽም በታች እሰግዳለሁ። የልቤንም ቀፈት ላንቺ አዘነብላለሁ። ራሴንም ላንቺ አዋርዳለሁ። ኀጢአቴን ለመክሰስ በፊትሽ እቆማለሁ። የዕዳ በደሌንም ደብዳቤ በፊትሽ አነባለሁ። በልጅሽም ዘንድ ራሴን እጥላለሁ። የኀጢአቴ ሕንፃ ቁመቱ እስከ አርያም ደረሰ፣ የበደሌ ስፋቱም እስከ ዓለም ዳርቻ ነው። ድንግል ሆይ የኀጢአቴን አጽር ቅጽር ታፈርሽልኝ ዘንድ እታመንሻለሁ። ድንግል ሆይ የዕዳ በደሌን ደብዳቤ በእጅሽ ትቀጂው ዘንድ እታመንሻለሁ። ድንግል ሆይ በመከራዬና በጭንቀቴ ጊዜ እንዳትጥይኝ ድንግል ሆይ እታመንሻለሁ። ለጠላቶቼ አሳልፈሽ እንዳትሰጪኝ በጠላቶቼ እጅ እንዳትጥይኝ ድንግል እታመንሻለሁ። የሚጠለኝን እንድትጥዪው የሚቃረነኝንም እንድትቃረኚው ድንግል ሆይ እታመንሻለሁ። የሚበረታታብኝን ልምሾ ታደርጊው ዘንድ የሚቃወመኝንም ትቃወሚው ዘንድ ድንግል ሆይ እታመንሻለሁ። ስወጣ ስገባም እንድትከተይኝ ስቀመጥና ስነሳም እንድትጠብቂኝ ጠንካራይቱን አምባ መጸጊያ አንቺን የታመንሽቱን ጋሻ እታመንሻለሁ። አንቺን ተጠጋው ነፍሴንም በፊትሽ እጥላለሁ። አንቺን ተጠጋው ራሴንም በእጅሽ ሰጠው። ከንፈሮቼንም ለምስጋናሽ መሳሪያ አደረግሁ። የሚቃረነኝ ጸላቴ እንዳያገኘኝ የሰይጣንን ፈረሶች ሰረገላ እንዳይደርስብኝ አንቺን ተጠጋሁ። ከመስቴማ ሰራዊት ከርኩሳንም መናፍስት ወጥመድ እንድድን አንቺን ተጠጋሁ። የመላእክት ጽልመት ፍላጻ እንዳይነድፈኝ ካመፀኞችም ጦር እንድድን ልዩ ከሆነ ሰይፍም እንድድን አንቺን ተጠጋሁ። የጽድቅንም መንገድ ከሚቃወሙ ሰዎች ወጥመድ እንድድን አንቺን ተጠጋሁ። አንቺን ታመንኩ ለዘላለሙ አሜን። ውድ ክርስቶሳውያን ይህንን መንፈሳዊ ማዕድና ጸሎት እስከዚህ ሰዓት ድረስ አብራችሁን ስለተካፈላችሁ እግዚአብሔር አምላክ አብዝቶ ይባርካችሁ። የልቡናችሁንም መሻት በጎ የሆነን ሁሉ ይፈጽምላችሁ። ይህን የሱባኤ የንስሐና የበረከት ጊዜ የሆነውን ጾመ ፍልሰታን አንድ ብሎ በሰላም ያስጀመረን ልዑል አምላክ ጾሙን የበረከት የፍቅርና የምሕረት ጾም አድርጎልን በሰላም በጤናና በደስታ እንድንጨርስ ቅዱስ ፍቃዱ ይሁንልን። አሜን። በዚህ በተቀደሰና ሰማያዊ ደጆች በተከፈቱበት ሰዓት በጸሎታችሁ አስቡን ብላችሁ ለጠየቃችሁን ወንድምና እህቶቻችን፣ እናት አባቶቻችን ወለተ ሥላሴ፣ ገብረ ሥላሴና ስነ ማርያም፣ ወለተ ማርያም፣ ወለተ ሥላሴ፣ ወለተ ጻድቅና ወለተ ማርያም፣ ወለተ ሥላሴ፣ ወለ ሰንበትና ጽጌ ማርያም፣ ወለተ ኪዳን፣ ሀብተ ማርያም፣ ፍቅረ ሥላሴ ማርያ፣ እህተ ሚካኤል፣ ወለተ ማርያ፣ ኃይለ ኢየሱስ፣ ወለተ ሰማያትና ኃይለ ማርያም፣ እህተ ሚካኤል፣ ወለተ ማርያም፣ ኃይለ ኢየሱስ፣ ወለተ ሰማያትና ኃይለ ማርያም፣ ወለተ ሰንበት እና ክንፈ ሚካኤል፣ ወለተ ጻድቅ፣ አመተ መድህን፣ ወለተ ጊዮርጊስ፣ ወለተ ትንሣኤ፣ ወለተ ማርያም፣ ወለተ ማርያም፣ ገብረ ሥላሴ፣ ገብረ መድህን፣ ወለተ ሰማያት፣ ወለተ አረጋዊ፣ ወልደ ሚካኤል፣ አስካለ ማርያም፣ ፍቅርተ ማርያም፣ ኃይለ ገብርኤል፣ ወለተ ጊዮርጊስ፣ ወለተ ሰንበት፣ ተክለ ዮሐንስ፣ አስካለ ማርያም፣ ወልደ ሐዋርያ፣ ወልደ ዮሐንስ፣ ክንፈ ሚካኤል፣ አጸደ ማርያምና ወለተ ሰማዕት፣ ወለተ ብርሃን፣ ወለተ ጽርሃ ጽዮን፣ ዮርዳኖስ፣ ወለተ ገብርኤል፣ ገብረ ጊዮርጊስ፣ ገብረ ሥላሴ፣ ክንፈ ሚካኤል፣ ኃይለ ኢየሱስ፣ ገብረ ኪዳን፣ ገብረ ሥላሴ፣ ፈቃደ ሥላሴ፣ ኃይለ ኢየሱስ፣ ኃይለ ማርያም፣ ወለተ ሥላሴ፣ ሳህለ ማርያም፣ ወለተ ሥላሴ፣ ስርጉተ ሥላሴ፣ እህተ ማርያም፣ ወለተ ቂርቆስ፣ ወለተ ሐና፣ ገብረ እግዚአብሔር፣ ገብረ ሥላሴ፣ ገብረ ማርያም፣ ወልደ ሥላሴ፣ ወለተ ማርያም፣ ሁላችሁንም እግዚአብሔር ያስባችሁ ከነቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ ይባረክ። ሥራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። ሎል እግዚአብሔር ከኀጢአት በቀር የልባችሁን መሻት ሁሉ ይፈጽምላችሁ። አሜን።
እንዲሁም ከዚህ ዓለም ድካም በሥጋ ተለይተው ያረፉት ወገኖቻችን ወለተ ጽዮን፣ ወልደ ሰማያት፣ ወለተ ሥላሴ፣ ገብረ ሥላሴ፣ ኢዮብ፣ ወለተ ማርያም፣ ወለተ ሐና እግዚአብሔር አምላክ ይማርልን። የክብር ባለቤት የሆነው ጌታ ነፍሳቸውን በአብርሃም በይስሐቅና በያዕቆብ አጠገብ ቅዱሳንና ጻድቃን በሚያርፉበት መከራና እንባ በሌለበት ባጸደ ነፍስ አሁን በገነት ኋላ በመንግሥተ ሰማያት በክብር ያሳርፍልን። አሜን። በመጨረሻም ይህን ዕለት ይህን ሰዓት ለሰጠን ለዚህ ሁሉ ጸጋ ላበቃን ለሰራዊት ጌታ ለዓለማት ፈጣሪ ለሕይወታችን መሠረት ለሆነው መሐሪና ይቅርባይ ለሆነው አምላካችን ማለቂያ የሌለው ክብርና ምስጋና አምልኮና ውዳሴ ከምድር እስከ አርያም ይሁን። አሜን። የዓለምን መድኃኒት ለወለደችልን የፍጥረት ሁሉ መመኪያ አማላጃችን መጽናኛችንና የጸጋ ሁሉ መገኛ ለሆነችው ለንጽሕተ ንጹሐን ለቅድስተ ቅዱሳን እናታችን ከፍ ያለ ምስጋና ይድረሳት። የእናትነት ፍቅሯ ጣዕሟና በረከቷ ከሁላችን ጋር ይሁን። አሜን። ዘወትር ስለ እኛ ለሚማልዱ ከክፉ ነገር ሁሉ ለሚጠብቁን የእግዚአብሔርን ዙፋን ለሚያጥኑ የብርሃን ተላላኪዎች ለቅዱስ ሚካኤል፣ ለቅዱስ ገብርኤል፣ ለቅዱስ ሩፋኤል፣ ለቅዱስ ኡራኤልና ለአእላፋት ቅዱሳን መላእክት ሁሉ ክብርና ምስጋና ይሁን። ጥበቃቸው ዘወትር አይለየን። አሜን። ስለ እውነት ብለው ደማቸውን ላፈሰሱ አጥንታቸውን ለከሰከሱ ሰማዕታት ወንጌልን ላደረሱልን ሐዋርያት ስለ እግዚአብሔር ፍቅር ብለው ዓለምን ለናቁ ጻድቃን ቅዱሳን ሰማዕታት ሁሉ ምስጋና ይሁን። ጸሎታቸውና ምልጃቸው ለሀገራችን ሰላምን ለሕዝባችን ፍቅርን ያምጣልን። አሜን። እግዚአብሔር አምላክ የሁላችንንም ጸሎት በያለንበት ይቀበለን። ቸር ያሰማን፣ ቸር ያቆየን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትነ ማርያም ሰላም እለኪ ድንግል በሕሊናኪ ወድንግል በሥጋኪ መእግዚአብሔር ጸባኦት ሰላም እለኪ ብሩክት አንቲ እማንስት ወቡሩክ ፍሬ ከርስኪ ተፈስሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸሊ ለነ ምህረተ ሀበ ፍቁር ወልኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ